ኤፍሬም ምናምን የት ነህ? ሰማችሁ አይደለ? እንዳያችሁት እንደሰማችሁት ነው። አብርሃምን እንግዲህ አፍነው ወስደውታል በሚባል ደረጃ ነው እየሆነ ያለው። ገና ነኝ በለው አንቺ የሰማነው እሷ ራሱ በዚህ አቅሟ እሱን እያስጨነቀች ያለችበት ሁኔታ ላይ እንገኛለን። ቤተሰብ ምን አይነት ጊዜ ላይ ነው የደረስነው? ቤተሰቦቹ ለእንደነዚህ አይነት አውሬ ለሆነች ልጅ ነው የሰጡት። አብርሃም ደና በሆነበት ሰዓት ከሚስቱና ከሞቀ ቅፏ አስወጥተው ከልጁ ለያይተው የት እንደወሰዱት ተመልከቱ። አያችሁ አይደለ? አስጠፍተው በሌሊት የት ነው የወሰዱት? ሄርሜላ ጋር። ሄርሜላ ባልተፈለገና ሳይፈልግ መገኘት በሌለበት ቦታ ወስዳ ምን እያደረገችው እንደሆነ እንግዲህ እግዚአብሔር ይወቅ። ይሄን ነገር እንግዲህ ምን ይባላል? ቤተሰብ ለማንስ ነው አቤት የሚባለው? ቤተሰቦቹ እንደሆነ አንዴ ወስነውበት ይሄንን ልጅ ለሷ ሰጠውታል። ምን ማድረግ ይቻላል? እሺ አሁን ይሄን ነገር እስኪ ሁላችንም መጮህ መቻል አለብን። ቤተሰብ ሁላችሁም እያንዳንዳችሁ ኮሜንት ላይ እየገባችሁ ስለ አብርሃም እንጨነቃለን፣ ስለ አብርሃም ደህና መሆን እናስባለን የምትሉ ሰዎች ኮሜንት ላይ ሐሳባችሁን እንድታስቀምጡልኝ ይፈልጋለሁ። አብርሃም በዚህ ልክ ተጨንቆ ማየት በጣም ከባድ ነው። አብርሃም ከሩታ ጋር ተመልሶ ማገናኘት የምንችለው እኛ ስለሆነን ሁላችሁም ይህን ቪዲዮ ላይ ካርጋችሁ እንድትጀምሩ ትፈልጋለሁ። ዛሬ ከባድ የተባለለት መረጃ ይዤላችሁ የመጣሁት ሄርሜላ ይህን ልጅ ልትወስድበት የምትችልበትን ቦታ በስነ ስርዓት ከውስጥ አዋቂ እንዳገኙት አምጥቼ ነው የማሰማችሁ። ሁላችሁም ይሄን ቪዲዮ ላይክ አድርጉ። ሸገር ሪያክትን ሰብስክራይብ ያላደረጋችሁ ሰዎች ደግሞ ሰብስክራይብ አድርጋችሁ እንድትጀምሩ በአክብሮት ጠይቃችኋለሁ። እንደሰማችሁት ነው እንግዲህ ቤተሰብ አብርሃምን ታግቶ ተወሰደ ብላችሁ ይቀለኛል። ምክንያቱም እንደሰማችሁት ሄርሜላ ለምንድን ነው እንደዛ የምትለው? ደህና ነኝ በለው እያለች ነው። አብርሃም ደግሞ ከንግግሩ እንደሰማችሁት በጣም የተጨነቀ ይመስላል። ምንም እንኳን መዝናኛ ቦታ የወሰደችኝ ምናምን ብሎ እንዲያወራ ብታስደርገውም መጨረሻ ላይ ግን ውስጡ ላይ ያለውን ነገር መናገር ችሏልና ከሰማችሁትም አንጻር አብርሃም በጣም ጭንቀት ላይ እንዳለ በጣም ከነበረበት የባሰ ጭንቀት ውስጥ እየገባ እንደሆነ ነው ለማወቅ የቻልኩትና ቤተሰብ ከዚህም በላይ ደግሞ ከመሆኑ በፊት ሁላችንም ልንጮህ ይገባል። ሩታም ደግሞ ይህንን ቪዲዮ ሁላችንም ሼር ልናደርግላት ይገባል። ኮሜንት ላይም ደግሞ ሜንሽን አድርጊ ስለምፖስታት ኮሜንት ላይ ሁላችሁም እየገባችሁ ለሩታ ድምፅ እንድትሆኑ አትፈልጋለሁ። ምክንያቱም ሩታ አሁን በጣም ከባድ የሆነ አደጋ ላይ ነች፣ በጣም ከባድ። ምክንያቱም አብርሃምን ከሷ ካራቁት አብርሃም ከዚህ በኋላ ላይመለስ የሚችልበትን አይነት ነገር ነው እነዚህ ሰዎች ሴራ ሰርተው የጠበቁንና በጣም ከባድ ነው። አብርሃም እያለቀሰ ነው፣ ከሰማችሁት ቤተሰብ አብርሃም እያለቀሰ ነው። ኤፍሬም ናና ውሰደኝ እያለ ያለውና እንዴት በዚህ ልክ ቤተሰቦቹ ለእንደዚህ አይነት ሰው ይሰጣሉ? ማለት ይህን ያክልስ ምን ቢያደርጋችሁ ነው የጨከናችሁበት አብርሃም ላይ? ምን ያክልስ ቢከፈላችሁ ነው እንደዚህ እየሆናችሁ ያላችሁትና የእናንተ ነገር በጣም ከባድ ነው። ፈጣሪ ይላችሁ ነው የምላችሁ። የዳኒ ነገር እያያችሁት ነው። እያንዳንዷን ነገር በስነ ስርዓት አቅዶና አርቅቆ እየሄደበት ያለ መንገድ ነው። አብርሃምን ለመጣል አብርሃምን ዳግመኛ ከሩታ ጋር እንዳይገናኝ ለማድረግ እየጣረ ያለበት ሁኔታ ላይ ያለ ነው። ቤተሰብ ለምን በዚህ ልክ ማድረግ ተፈለገ የሚለው ነገር ለኔም ጥያቄ ነው። እንደተከፈለው እናውቃለን። በጣም ከበድ ያለ ብር እንደተከፈለው እናውቃለን። ሁላችንም እንደምናውቀው ሄርሜላ ሀብታም ነች ተብላለች። ሀብቷ እንግዲህ ለእንደዚህ አይነት እርኩስ ለሆነ ስራ ነው እያደረገችበት ያለችውና በጣም ይገርማል፣ በጣም ይከብዳል። ይሄን ያክል እኔ ከሄርሜላ አልጠብቅም። እኔ አንቺ ጥሩ ነገር እየተመኘንልሽ አንቺ የራስሽን ስሜትና የራስሽን ስሜት ብቻ ነው እዚህ ጋር እያረመድሽ ያለሽው። የሰዎችን ስሜት እንኳን ለመረዳት እየሞከርሽ አይደለም። አብርሃም እንደዚህ ተጨንቆ ማየት ለኛ ይከብደናል። ቤተሰቦቹ እህት ወንድሞቹ በጣም ከባድ አደጋ ላይ ናችሁ። እናንተ ነገ ከነገ በኋላ አብርሃም ለሚደርስበት ማናቸውም ነገር በሙሉ ተጠያቂ እንደምትሆኑ እርግጠኛ ሆኜ ነው የምነግራችሁ። ጋሽዬ እስከ ዛሬ ለምን እንዳልመጡ አሁንም ድረስ ለኔ ጥያቄ ሆኖብኛል። ይሄን ጉዳይ እሳቸው ቢገቡበት ከሩታም ጋር ከአብርሃም ጋር ሄርሜላም እሳቸውን ስለምትፈራ ሁሉንም ነገር ያስተካክሉታል ብዬ ነበር። ግን እስካሁን ለምን ዝምታቸውን እንደመረጡ ለኔ ለራሴ ጥያቄ ሆኖብኛል። ጋሽዬ ምንድነው የተፈጠረው? እርሶ ጋር ያለው ነገርስ ምንድነው? ለምንድነው የአብርሃምን ጉዳይ የልጆት ጉዳይ አይደለ እንዴ መጣው ለምን ለማስተካከል አይሞክሩም የሚለውን ነገር ሁላችንም ልንጮህ ይገባል።
አብርሃምን ወሰደችው የተባለችበት መዝናኛ ቦታ እንግዲህ የት ሊሆን እንደሚችል ማናችንም እስካሁን እያወቅን አይደለም። ግን ላንጋኖ ነው እየተባለ ያለ ውስጥ መረጃ ደርሶኛል። ላንጋኖ እንግዲህ እነዚህ ሰዎች በቶሎ በፍጥነት ሄደው ሁሉንም ነገር ደርሰውበት ከጇ አብርሃምን ለማስመለጥ መቻል አለባቸው። አሊያ ግን ከዚህም የከፋ ነገር ልታደርግ እንደምትችል ማናችንም ልንጠራጠረው የምንችለው ጉዳይ አይደለም። ምክንያቱም ልጅቷ በጣም በብዙ ነገር ተበድያለሁ ብላ ስላሰበች መበቀልም ትፈልጋለች እነዚህን ሰዎችና ያላት አጋጣሚ ደግሞ ይሄ አጋጣሚ ስለሆነ ይሄን ነገር ደግሞ በአግባቡ የምትጠቀምበትን ትልቅ እድል የሚባል እድል ነው እንግዲህ ከሰሞኑ ያገኘችውና ይሄን ነገር ቶሎ ብለን ሁላችንም ፊክስ ማድረግ አለብን። ይሄን ነገር እየጮህን ለሩታም ሼር እያደረግን ለይፋም ሼር እያደረግን እንግዲህ አብርሃምን ሁላችንም ፈልገን ልናገኘው ይገባል። እዛው ላንጋኖ አካባቢ ያላችሁ ሰዎችም ካላችሁ እንግዲህ ቪዲዮ ቀርጻችሁ ብትልኩልን እኛም ቶሎ ብለን ለማድረስ እንግዲህ የምንችለውን ነገር ለማድረግ እንሞክራለን። ቤተሰብ እናንተም ይህንን ኮሜንት በደንብ አጥለቅልቁት በደንብ ቤተሰብ። ምክንያቱም አብርሃም ይሄን ነገር አይቶ ሩታም ይሄን ነገር አይታ ከጎናቸው እንደሆነ እንዲያውቁ እንፈልጋለን። አብርሃም በዚህ ሰዓት ጤነኛ አይደለም ምናምን የሚባለው ነገር ውሸት ነው። ጤነኛ ነው፣ ግን በጣም ስትረስ ይዞታል። ስትረስ ደግሞ ከሚባለው በላይ ከህመምን በላይ ነውና ይሄን ነገር ቶሎ ብለን ልናስተካክልለት የምንችለው እኛው ቤተሰቦቹ ነን እና ይሄን ነገር አሁኑኑ ፊክስ ማድረግ ካልቻልን እመኑ ነገ ከነገ በኋላ አብርሃምን እናጠዋለን። ከዚህም በላይ የሆኑ ነገሮች ይፈጠሩና አብርሃምን እንዳናጣው ቶሎ ብላችሁ ቤተሰብ ሁላችሁም ኮሜንቱን አጥለቅልቁለት። ቤተሰብ አብርሃም ይሄን ቪዲዮ ማየትም ስላለበት ነው ይሄንን እያልኳችሁ ያለሁት። እንግዲህ አዲስ መረጃ የማገኝ ከሆነ ደግሞ ከምሽቱ እሱን ነገር ይዤላችሁ መጣ ይሆናል። ቤተሰብ እስከዛው ድረስ ግን በያላችሁበት ሰላማችሁ ይበዛ። ሐሳብ አስተያየታችሁ እንደተለመደው ኮሜንት ላይ አስቀምጡልኝ። ሰላም ቆዩ።